ማንም እንዳያስታችሁ ተጠንቀቁ። ስለዚህ ይሄ እኛን ለማሳሳት የሚመጣ ኃይል እንዳለ የሚያሳውቀን ኃይለ ቃል ነው። ማንም እንዳያስታችሁ ግን ምን በሉ ተጠንቀቁ። ምክንያቱም የሚመጣው እጅግ የሚያስት መሆኑን በዮሐንስ ራእይ ላይ ተመልክተናል። በስሙ የሚመጣ እኔ ክርስቶስ ነኝ እያሉ ብዙዎች እንደሚነሱ፣ አንድ ብቻ ሳይሆን በጣም ብዙዎች እንደሚነሱ እና እስከ ማሳት ድረስ የሚደርሱ መሆኑን ስለሚያውቅ ጌታ ምን ብሎናል ማለት ነው? ማንም እንዳያስታችሁ ተጠንቀቁ በማለት ተናገረ። ብዙዎች አለ፣ ጥቂት ሰው አይደለም፣ በጣም ብዙ ሰዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ በማለት ተናገረ። ስለዚህ እኔ ክርስቶስ ነኝ ብሎ ከዚህ በኋላ ቢመጣ አትመኑት፣ እንዳታምኑ። በጣም ብዙዎቹ በእኔ ስም ይመጣሉና ክርስቶስ ነኝ እያሉ ስለሚነሱ በማለት ጌታችን ኢየሱስ ክርስቶስ እንድንጠነቀቅ ነግሮናል ማለት ነው። ጦርንም የጦር ወሬን ትሰሙ ዘንድ አለ። የመጨረሻው ዘመን ጦርነት ብቻ የምንሰማበት፣ አሁን ሰላም እየሰማን ነው አይደለም። አንዱ ጋር ቀዘቀዘ ሲባል ሌላው ጋር ይነሳል። እንዳለ የምንሰማው ዜና በጠቅላላ የምንድን ነው? የጦርነትና የጦር ወሬ ነው። ስለዚህ ይሄ ምልክት ነው ጊዜው ለመድረሱ፣ የዓለም ማብቂያ ክርስቶስ መምጫው ጊዜው እንደደረሰ ጦርም የጦርም ወሬ ትሰሙ ዘንድ አላችሁ። ስለዚህ የጦርነት ነገሮች በጣም በሰማችሁ ቁጥር የዓለም መጨረሻዋና የኔ መምጫ ጊዜ እንደደረሰ እወቁ ሲለን ይሄንን ምልክት አንድ ነገረን። ይሄ ሊሆን ምን ግድ ነውና ተጠበቁ። እንደዚህ ከመሆን ማንም አያስቀረውምና። ስለዚህ ይሄ ነገር ምን ይላል? ይሆናል፣ ይከወናል፣ ይደረጋል። ስለዚህ ይሄ ነገር ይሆናል እና ከእንደዚህ አይነት ነገር ራሳችሁን ጠብቁ፣ እንደዚህ አይነት ነገር ስሰሙ በማለት ያስቀምጣል። ሌላው አትደንግጡ። አሁን እኛ እየተሸበርን እየደነገጥን ነው አይደለ? አትደንግጡ፣ ዳሩ ግን መጨረሻው ገና ነው ይላል። እነዚህ ነገሮች ሁሉ ስትመለከቱ፣ ጦርነትን ስሰሙ፣ ሞትን ስሰሙ፣ ረብሻን ስሰሙ፣ ብዙ ነገር ስሰሙ ጊዜው ደርሷል። ግን ዳሩ ግን መጨረሻው ገና ነው። ስለዚህ ምን አትበሉ፣ አትደንግጡ። ሌላው ህዝብ በህዝብ ላይ ይነሳል። ህዝብ በህዝብ ላይ፣ አንዱ ህዝብ ሌላው ህዝብ ላይ ያምጻል። አንዱ ማንነት ሌላው ማንነት ላይ ያምጻል። አንደኛው ኃይል ሌላኛውን ኃይል የደከመን ኃይል ላይ ያምጻል። ስለዚህ ዘር በዘር የሚባላ ታያላችሁ። በሀገር ተከፋፍሎ የሚገዳደል ታያላችሁ። ከወንዝ ማዶ ከወንዝ ወደዚህ ብሎ የሚጣሉ፣ ህዝብ በህዝብ ላይ መስማማት ያጣል፣ ፍቅርን ያጣል፣ መዋደድን ያጣል። ይሄ ምልክት ነው። ሌላውስ መንግስት ደግሞ በምን ላይ? በመንግስት ላይ ይነሳል። አንዱ መንግስት ከሌላው መንግስት ጋር ግጭት ይፈጥራል። አንዱ ኃይል ሌላው ኃይል ላይ ይበረታል። አንዱ የደከመው ሌላ የጠነከረው ይነሳበታል። ስለዚህ ይህንንም ስትሰሙ ተዘጋጁ። ሌላው ረሃብና ቸነፈር ይሆናል። ረሃብና ቸነፈር ይሆናል። ሰው ሰርቶ መብላት ይከብደዋል። እዚህ ዮሐንስ ራእይ ላይ ምልክቱ የሌላቸው ሰዎች እንዳይነግዱ፣ እንዳይበሉ፣ እንዳያርሱ፣ እንዳይጠጡ ያደርጋል። ገና ከፊታችን ብዙ ነገር ስለሚጠብቃል። ስለዚህ ረሃብና ቸነፈር ይሆናል። ሰው በገዛ ገንዘቡ መነገድ እንዳይችል ይሆናል። ሊሚቴሽን ይኖርበታል፣ ይገደባል። በስተመጨረሻ ደግሞ ምልክቱን ያደረጉ ሁሉ የማይቀበሉ ሁሉ ደግሞ እንዳያርሱ፣ እንዳያጭዱ፣ እንዳይነግዱ፣ እንዳይቀበሉ፣ ምንም ነገር እንዳይሰሩ ይታገዳሉ። ጉዞ አያደርጉም፣ እንቅስቃሴ የላቸው። ስለዚህ በመጨረሻው ሰዓት ምን ይመጣል? ረሃብ እየበዛ ይመጣል። ሰው ሲራብ ክርስቶስን ወደ መካድ ስለሚመጣ፣ ሰው ሲጠማ ክርስቶስን መካድ ይጀምራል። ለመኖር ሲል ምን ማድረግ ይጀምራል? መካድ ይጀምራል። ስለዚህ ረሃብም ቸነፈርም ይደረጋል። ሌላውስ የምድር መነዋወጥ በልዩ በልዩ ስፍራ ይሆናል። ምድር ትናወጣለች። የመሬት መንቀጥቀጦች እየበዙ ይመጣሉ። ምድር ጽናቷን ታጣለች። ምድር ያላትን ጽናት እያጣች መደርመስ ትጀምራለች። ብዙዎች በዚህ ሞት ያገኛሉ። ስለዚህ የምድር መናወጥ በልዩ በልዩ ስፍራ ይሆናል። አንድም የመሬት መናወጥ የሚለው የተረጋጋ መሬት ስለማትኖር በብዙ አይነት መንገድ ምድር ራሷን ታጧለች። መረጋጋቷን፣ ሰላሟን፣ ሁሉን ነገር ታጣለች። ስለዚህ ይሄ ነገር ሲሆን ምን በሉ አስተውሉ፣ የዘመኑ መጨረሻ ምን እየደረሰ ነው። ነገር ግን እነዚህ ሁሉ የምጥ ጣር መጀመሪያ ናቸው እንጂ ፍጻሜ አይደለም። እኛ አሁን ያስጨነቀን የምጥ መጀመሪያ ነው እንጂ ዋናው አይደለም። አሁን እንኳን ሰልችቶናል አይደለም? ከዚህ የባሰ መጥቶ አሁን እንኳን የምንሰማቸው፣ አሁን እያየን ያለ ነው፣ አሁን ይሄ በጆሮአችን እየሰማን ያለ ነው ከህሊናችን በላይ ሆኖ ከአቅማችን በላይ ሆኖ መኖር እንኳን ከብዶናል፣ አስጠልቶናል። የምንሰማው ዜና የምናየው ነገር ሁሉ እስከሚቀፈን ድረስ። ነገር ግን እነዚህ ሁሉ ምንድን ናቸው? የምጥ ጣር መጀመሪያ ናቸው። ዋናው አይደለም፣ ገና ሲጀምር ነው።
ስለዚህ በዚህ ሰዓት ምን ይከወናል ታዲያ? ምን ይከናወናል? በዚያን ጊዜ ለመከራ አሳልፈው ይሰጣችኋል። ለመከራ አሳልፈው ምን ይሏል? ያን ጊዜ ይሄ ጊዜ ሲመጣ ክርስቶስን ያመኑ ለምድራዊ ኃይል አልገዛም ያሉ ክርስቶስን አንክድም ብለው የጸኑ ሰዎች ለምን ይዳረጋሉ? ለመከራ አሳልፈው ይሰጧቸዋል። ሌላስ አሳልፎ መስጠት ብቻ ነው አይደለም፣ ይገድሏችኋል። እንደምንገደል ስለ ስሙ ብለን እንደምንሞት ስለ ስሙ ብለን መከራ እንደምንሸከም ስለ ስሙ ብለን መከራ እንደምንሸከም ስለ ስሙ ብለን ስቃይ እንደምናይ ስለ ስሙ ብለን ብዙ ነገሮች በላያችን ላይ እንደሚደርሱ አስቀድሞ እየነገረን ምን እያለን አስቀድሞ እየነገረን። ስለዚህ በዚህ ሁሉ መከራ ውስጥ ምን መሆን መቻል አለብን? መጽናት መቻል አለብን። ስለዚህ በዚያን ጊዜ ለመከራ አሳልፏችሁ ይሰጧችኋል፣ ይገሏችኋል። ስለምን? ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። አሁን እኮ ክርስቲያን ወይም ደግሞ ኦርቶዶክስ ሆኖ የተገኘ ሁሉ በተገኘበት ቦታ ይጠላል አይደለም? በተገኘበት ቦታ ሁሉ እንደ በግ ነው የሚታየው። ልክ እንደ ተራ እንደ ቆሻሻ እንደ ሕዝብ እንኳን አይቆጠርም። ለምን? ክርስቶስን ስሙን ስለያዘ። ስለዚህ ስለ ስሜ ለምንድነው የምትጠሉን ብለን መጠየቅ አይጠበቅብንም። ምክንያቱም የምንጠላበትን ምክንያት እኛ ስለምናውቀው ማለት ነው። እሱ ምንድን ነው? የክርስቶስን ስም ስማችን ስላደረገ ክርስቲያኖች ተብለን ስለምንጠራ፣ የክርስቶስ ልጆች ተብለን ስለምንጠራ፣ ስለዚህ በክርስቶስ ስም ስለምንጠራ ስለ ስሜ በአሕዛብ ማለት ባላመኑ በብዙ ህዝቦች መካከል ምን ይሆናችሁ? የተጠላችሁ ትሆናላችሁ። ስለዚህ ለምን ጠላኸኝ ብለን አንጠይቅ። ለምን ጠላኸኝ፣ ለምን አልወደድከኝም ብለን የምንናገር ነገር አያስፈልግም ማለት ነው። ምክንያቱም በስሙ ለመጠላት የተዘጋጀ መሆን ስላለብን ለመገደልም ጭምር የተዘጋጀ መሆን አለብን። ለመሞትም ጭምር የተዘጋጀ መሆን ስላለብን በዚያን ጊዜ ብዙዎች ይሰነካከላሉ። መከራው ሲመጣ፣ ስቃዩ ሲመጣ፣ ሞት ሲመጣ፣ መሳደድ ሲመጣ፣ አሳልፈው የሚሰጡን ሰዎች ሲመጡ፣ ረሃብ ሲመጣ፣ መጠማት ሲመጣ፣ እነዚህ ሁሉ ነገሮች በመጡብን ሰዓት ምን እየሆነ እንሄዳለን ማለት ነው? እየወደቀን እንመጣለን። ስለዚህ በጣም ብዙ ሰዎች ይሰነካከላሉ። በዚህ ውስጥ ግን የጸና ሰው ግን ከእግዚአብሔር ዘንድ በረከት ያገኛል። ከፊታችን የሚጠብቀን ይሄ ነው። ወይ እኛም ባያገኘን ልጆቻችንን ያገኛል። እኛን ይሄ ነገር ባይፈትነን ከኛ የሚወጣው ፍሬ ይፈተናል። ይሄ ደግሞ እርግጥ ነው የሚሆንም ጉዳይ ስለሆነ፣ ስለዚህ ዛሬ በሃይማኖት እኛ መጽናታችን ነገ ከነገ ወዲያ በሃይማኖት የጠነከሩ ሰዎች እንዲኖሩ የጠነከሩ ፍሬዎች እንድናፈራ ያደርገናል። ለዚህ ነው ሁላችን አሁን በተመቻቸ ሰዓት ላይ የጌታን ቃል መማሪያ ያለብን። ነገ ከነገ ወዲያ ግን ይሄ እድል ስለማይኖረም ማለት ነው። እቺ ቀን መምጣቷ ስለማይቀር ደግሞ በዓለም ላይም እያየነው ስለሆነ፣ ስለዚህ እርስ በርሳቸው አሳልፈው ይሰጣጣሉ። እርስ በርሳቸው ምን ይላሉ? ይጣላሉ። እርስ በርስ ይጣላሉ። እርስ በርስ ተላልፈው ይሰጣጣሉ። አንዱ በአንዱ ላይ የጠነከረ ይሆናል። የታመነው ባልታመነው ላይ፣ አባት በልጅ ላይ፣ እናት በልጇ ላይ፣ ወንድም በወንድሙ ላይ፣ እህት በእህቱ ላይ፣ ጎረቤት በዘመዱ ላይ፣ በቤተሰቡ ላይ፣ በጎረቤት ላይ እርስ በርስ ይተማመጻሉ። ስለዚህ አንዱ ለአንዱ አሳልፈው ለሞት እስከ መስጠት ድረስ ይደርሳሉ። ብዙ የሐሰት ነቢያት ይነሳሉ፣ ብዙዎችንም ያስታሉ። በዘመናችን ነቢይ ነኝ የሚሉ በጣም ብዙዎች አይደሉ ያለን። ክርስቶስን ከአንዴም 7 ጊዜ ያናገርኩት ግን እርሱ ምንም ነገር አላረገልኝም ይላል። ግማሾች ደግሞ ውሃውን ወደ ደም እንለውጣለን እመን ይላል ጆልጅ ውስጥ ቀብቶ። ግማሹ ደግሞ ሙት አስነሳለሁ ብሎ ከአስከሬን ጋር ሲታገል ያድራል። ግማሹ ወደ ሰማይ እየበረርኩ ነው ይልና ገመድ አስሮ ወደ ላይ ሲወጣ አሜን ይባል። ብዙ ነቢይ ነን የሚሉ ግን የሐሰት ነቢያት ይነሳሉ። በኤልያስ ጊዜ እንደነበሩት አይነት ነቢያት ማለት ነው። ሐሰተኛ የሆኑ ነቢያቶች ቁጥር ስፍር በሌለው ደረጃ ወደዚች ምድር ላይ ይመጣሉ። ይሄ ሁሉ ምንድን ነው? የዓለም መጨረሻ ምልክቱ ምንድን ነው ብለው ስለጠየቁት ክርስቶስ እየነገራቸው፣ ሌላው ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ከአመፅ የተነሳ ፍቅር ይጠፋል ከምድር፣ መውደድ ይጠፋል ከምድር፣ መከባበር ይጠፋል ከምድር። ስለዚህ ዛሬ
አመፃው ከመብዛቱ የተነሳ አንዱ ለአንዱ ፍቅር የለውም። እየተመለከታችሁ ከሆነ የሀጂ ሙፍቲ ተቀዳሚ ሀጂ ሙፍቲ ዶክተር ናቸው፣ ነፍስ ይማር እግዚአብሔር አምላክ። የእሳቸው ሞት እንኳን ያላስደሰታቸው ያላሳዘናቸው፣ የእሳቸው ሞት ደግሞ ደስታ የሆነላቸውን ሰው ታያላቸው። እንኳን ሞተ ተገላገል ነው ይሙት ምናምን፣ ፍቅር ጠፍቶ አመፅ ስለበዛ የአንድ ሰው ሞት እንኳን ደስታ እስከ መሆን ደረሰ። የሰው ሞቱ እስከ ማስደሰት፣ የአንድ ሰው ከዚህ ዓለም ማለፍ ደስታን እስከ መፍጠር፣ ውስኪ እስከ መራጨት፣ እዚህ ደረጃ ሰዎችን ያደርሳል። ስለዚህ ዓለማችን በሞትና በአመፃ የተሞላ ስለሆነች ከሰዎች ምን ጠፍቷል? ፍቅር። ገንዘብን ስለወደዱ፣ ምድራዊ ሀብትን ስለወደዱ። ሰው በቁሙ ሲቃጠል ሰው ይደሰታል። ሰው ቆዳው ሲገፈፍ ይደሰታል። ሰው በእሳት ከነነፍሱ ሲቃጠል ያጨበጭባል፣ እልል ይላል። እናት እያለቀሰች ልጇ ሲሞት በአይኗ እያሳየ ሰው ይዝናናል፣ ቪዲዮ ይቀርጻል። ህፃናትን እያንገላቱ እየቆረጡ ሲገሉ ይደሰታሉ፣ እልል ይላሉ። ዓለም ላይ እያየን ያለ ነው። ምን ያልተደረገ ነገር አለ? ለምን ስንል አመፀኝነት ስለበዛ፣ በእግዚአብሔር ላይ የሚያምፁ፣ እግዚአብሔር አይከፍልም ፈሪሃ እግዚአብሔር ስለጠፋ፣ እግዚአብሔርን መፍራት ከዚች ምድር ላይ እየቀነሰ ስለመጣ ምን ይበዛል ማለት ነው? አመፀኝነት። ስለዚህ ሰዎች ፍቅር ያጣሉ፣ ፍቅር ትቀሰቅሳለች። በዚህን ሰዓት የዓለም መጨረሻ እየደረሰ እንደሆነ እወቁ። እስከ መጨረሻ የሚጸና ግን እርሱ ይድናል። እስከ መጨረሻ ሲል እስከምን? እስከ ሞት። እስከ መጨረሻ የሚጸና ግን እርሱ ምን ይላል? ይድናል። የማይጸናስ ይሞታል፣ የዘላለም ሞት ያገኘዋል። የሚጸኑ ሰዎች ግን ነፍሱን ስለ ክርስቶስ አሳልፎ የሰጠ በሰማይ ያገኛታል። ነፍሱን ግን ስለ ክርስቶስ መስጠት የፈራና በምድር ያኖራት ግን ያጣታል ከእግዚአብሔር ዘንድ። ስለዚህ ይሄ እያወራን ያለነው ነገር እንዲህ ጽሑፍ ላይ ስናየው ቀላል ነገር ይመስላል እንጂ በተግባር ስናየው ግን እጅግ የከበደ ነው። በጣም ከውስጣችን ጋር ትግል የሚፈጥር ነው፣ ይፈትናል። ከአቅም በላይ የሚፈትን ትምህርት ነው ይሄ ትምህርት። እንደዚህ ስናወራው ቀሎ ልናወራ እንችላለን። ነገር ግን ውስጡ ስንገኝ ግን እጅግ በጣም ከባድ የሆነ ፈተና ነው። ስለዚህ ይሄን ነገር ለማለፍ ዘውትር ሁል ጊዜ በጸሎት መትጋት ያስፈልገናል። ዘመኑ ወደዚህ የሚመጣ ስለሆነ በውጭው ዓለም ያላችሁ ሰዎች እኛ በዜና ነው የምንመለከተው፣ እናንተ ግን እያያችሁ ይመስለኛል። እናንተ እየሆነ ያለውም በአይናችሁ እያያችሁ፣ ሱፐር ማርኬት ለመግባት ምልክት ማሳየት፣ ፕሌን ውስጥ ለመግባት ምልክት ማሳየት፣ ልጅን ወደ ትምህርት ቤት ለመውሰድ 666ን የጌዎችን የሌዝቢያኖችን መቀበል። ባለፈው ገቢ ስናሰባስብላት የነበረችው እዚህ እንግሊዝ አካባቢ የምትገኘው ግላስኮ ቅድስት አርሴማ ቤተ ክርስቲያን ብድር ከሀገሪቱ መንግስት ተጠይቆ የሌዝቢያኖችን ውል ካልፈረምሽ ብድር የለም ተብሎ እስከ መከልከል፣ የኢትዮጵያ መንግስት ብድር እስከ ማጣት ማድረስ፣ የተለያዩ እነዚህን ነገሮች የሚደግፍ ነገር ወደ ሀገራችሁ ካላስገባችሁ ተብሎ እስከ መያዝ መድረስ፣ በብድር ሂሳብ ጫና መፍጠር፣ ሳይወዱ በግድ ይሄን ነገር እንዲቀበሉ ማድረግ፣ ብዙ የአፍሪካ ሀገሮች ላይ ሲዝቱ ሁሉ አይታቸዋል። ስለዚህ እነዚህ ሁሉ ጽናት የሚፈልጉ ናቸው። ነገ ከነገ ወዲያ ደግሞ ገንዘብ ማንቀሳቀስም አትችሉ፣ መነገድ አትችሉ፣ መብላት አትችሉ፣ መጠጣት አትችሉ። ፕሌን ተሳፍሮ ከአንድ ቦታ ወደ አንድ ቦታ ጉዞ መጓዝም አንችልም። ለምን? ይሄን ካልተቀበልን። ስለዚህ እስከ መጨረሻ የሚጸና ሲል እስከ ሞት ድረስ የሚጸና ካለ ለአሕዛብ ሁሉ ምስክር እንዲሆን ይህንን የመንግስት ወንጌል በዓለም ሁሉ ይሰበካል። ስለዚህ ለዚህ ቃል ምስክር የሆን ዘንድ አሁን በመላው ዓለም ላይ አይታችሁ ከሆነ የክርስቶስ ትምህርት እየተሰበከ ነው ያለው። በመላው ዓለም ተመሳሳይ እስከሚመስል ድረስ አረብ ሀገር ሂዱ፣ ስለ ክርስቶስ እየተሰበከ ነው። ኢሮፕ ውስጥ ግቡ፣ ስለ ክርስቶስ እየተሰበከ ነው። ኢትዮጵያ ውስጥ ግቡ አለ። የእግዚአብሔር ቃል በምድር ሁሉ ተሰብኮ አንቀበለም ያለው ለሞት፣ በክርስቶስ ቃል ያመነው ደግሞ ለዘላለም ሕይወት ሊሆን ይሄ ወንጌል በመላው ዓለም ይዳረሳል። እሱን ደግሞ እያየን ነው። እንግዲህ አላቸው፣ ክርስቶስ እየነገራቸው ነው። ሐዋርያት እየሰሙት ነው። እንግዲህ በነቢዩ ዳንኤል የተባለው የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል።
የጥፋት ርኩሰት የተባለችው በምን? በተቀደሰ ስፍራ ቆሞ ካያችሁ። አንባቢ ምን ይበል? ያስተውል። ቅዱስ ነገሮች ሊገኙበት የሚገባው በተለይ ቅዱስ ያልሆነ ነገር ስንመለከት ዘመኑ መድረሱን ወቁ። ዛሬ ከቤተ መቅደሱ የተሳሳተ ትምህርት ብትሰሙ ዘመኑ መድረሱን ወቁ። ለእግዚአብሔር ብቻ በሚገባው ቦታ ላይ ብዙ የማይገቡ ነገሮች እየተደረጉ ስትመለከቱ ዘመኑ መድረሱን ወቁ። ስለዚህ በነቢዩ ዳንኤል የተባለው የጥፋት ርኩሰት በነቢዩ ዳንኤል የተነገረው የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ አንባቢ ምን ይበል? ያስተውል። ጊዜው እየደረሰ ስለሆነ በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሽሹ። ተራራ ማለት ወደ እግዚአብሔር አምላክ ማወቅ ማለት ነው። እግዚአብሔር አምላክን አውቆ መቀበል ማለት ነው። በተራራ ላይ የተፈጸመውን የክርስቶስን የማዳን ስራ ሰዎች እንዲያውቁ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ። አንዴ ካመነ በኋላ ወደኋላ አይመለስም። ማንን ከተቀበለ በኋላ? ክርስቶስን። መከራ ሲመጣ ወደኋላ መመለስ የለበትም። በሰገነት ያለ በቤቱ ያለውን ሊወስድ አይውረድ። ሰገነት ማለት ከፍታ ነው። ክርስቶስን በማመን እግዚአብሔር አምላክን በማመን ከፍ ያሉ ሁሉ ወደኋላ መመለስ እንደሌለባቸው ሲናገር፣ በእርሻም ያለ ልብሱን ይወስድ ዘንድ ወደኋላ አይመለስ። እርሻ የጌታ ቃል የሚያርፍበት ነው። ስለዚህ የእግዚአብሔር ቃል ካረፈበት በኋላ ወደኋላ እንዳይመለስ፣ የእግዚአብሔርን ቃል ከሰማ በኋላ ወደኋላ እንዳይመለስ ሲነግረው፣ በዚያችን ወራት ለእርጉዞች ለሚያጠቡ ወየሁላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ሰንበት የመጨረሻ ቀን ናት። ክረምት ማለት ደግሞ ብርሃን የሌለበት ጭጋግ ነው። ለምንም ጉዞ የማይመች ነው። ስለዚህ በስተመጨረሻው እንዳይሆን ሽሽታችን የምንሸሸው ወደ ክርስቶስ ስለሆነ ሰዎች በጊዜ መከራ ሳይመጣ ጊዜው ሳያበቃ የመጨረሻ ቀናችን ሳይደርስ በፊት ከእርሱ ጋር አብረን እንሆን ዘንድ ሽሽታችሁ በክረምት አይሁን ወይም በሰንበት ይለናል። ሰንበት ሲል እሑድ የሚመስለው አለ። የመጨረሻው የሳምንቱ ስራ የማይሰራባት ቀን፣ ምንም የማይደረግበት ቀን ማለት ነው። ክረምት ደግሞ ጭጋግ ነው፣ ጨለማ ነው። ሰዎች እንደ ልባቸው አይንቀሳቀሱም። ስለዚህ እነዚህ ጊዜያቶች ከመምጣታቸው በፊት የሰው ልጅ ምን ይሆን? ቀድሞ ወደ እግዚአብሔር አምላኩ ወደ ተራራው ይውጣ። ስለዚህ በክርስቶስ በማመን የዘላለም ሕይወትን መፈለግ ያለብን፣ ተዘጋጅተን መጠበቅ ያለብን ከነዚህ ጊዜያቶች በፊት መሆን አለበት። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከዛ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል። ዓለም አይቶት የማያውቀው ዓለም ከተፈጠረ ጀምሮ ዓለም እስከሚያበቃ እንደዚህ አይነት መከራ የለም። አስቡት እስኪ በዚህ በመጽሐፍ ቅዱስ ክፍል ዘፍጥረትን ስንማር አስተውላችሁ ከነበረ ዓለም አይቶት የማያውቀው አንድ ጊዜ ያየው 40 ቀንና 40 ሌሊት ሙሉ የዘነበው ዝናብ አስፈሪ ነው አይደለ? በምድር ላይ ያሉትን ነገሮች ሁሉ ጨርሶ ነበረ። እዩት እዚህ ጋር ግን በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከዚያ ድረስ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናል ማለት ከዛ የባሰ መከራ አለ ማለት ነው። ያ ዓለም ላይ ምንም ሰው አላስቀርም። ይህ መከራ ግን ከዛም የባሰ ነው ከፊታችን የሚጠብቀን። ስለዚህ እነዚያ ቀኖችስ ባያጥሩ ስጋ የለበሰ ሁሉ ባልዳነ ነበረ። ቀኖቹ ምን ስላሉ? ስላጠሩ ስጋ የለበሰ ሰው ሁሉ ታረፈባት። የዮሐንስ ራእይ ላይ ተምረናል ካስታወሳችሁ። ወደፊት ስንማር ደግሞ ይህን ታዩታላችሁ። ምን ያህል ኃይል እንደሚነሳ፣ ምን አይነት ችግሮች እንደሚመጡ፣ ምን አይነት ጦርነት ከፊታችን እንደሚጠብቀን ከምድር የሚወጡ መልካቸው እንደ ፈረስ፣ ክንፋቸው እንደ ንስር፣ ሰውነታቸው እንደ ምንድን ነው የሚባለው? እንደ በረሮ ለ5 ወር ያህል ምን ያህል ሰዎችን እንደሚያሰቃዩ፣ ምን እንደሚፈጠር የአውሬው ምልክት በግንባራቸው ያደረጉ እንዲሁም ደግሞ የክርስቶስን ምልክት በመልአኩ እጅ ደግሞ ያደረጉ ምን ያህል ጊዜ እንደሚጠብቃቸው፣ ምድር አርማጌዶን የሚባል ከፍተኛ ጦርነት እንዳለባት፣ ስንት ሲሶ እንደሚያልቅ፣ በዚህ ምድር ላይ ታይተው የማይታወቁ እጅግ አደገኛ የሆኑ አስፈሪ ነገሮች እንዴት እንደሚፈጠሩ በዮሐንስ ራእይ ላይ ተቀምጧል። ስለዚህ እነዚህ ቀናቱ ስለተመረጡ
ሰዎች ስለተመረጡ ስጋ የለበሰ ሁሉ ይተርፍ ዘንድ ነገር ግን እነዚህ ቀኖች ስለተመረጡ ሰዎች ያጥራሉ። የተመረጡ ሰዎች የመከራ ቀንን ያሳጥራሉ። ምን ያሉ? የተመረጡ ሰዎች የመከራ ቀን ያሳጥራሉ። እግዚአብሔር አምላክ ስለተመረጡ ሰዎች ሲል ቀኑን ያሳጥረዋል። ስለዚህ እግዚአብሔር አምላክ ስለተመረጡ ሰዎች ብሎ አሁንም በዚህ ምድር ላይ እየሆነ ያለውን ነገር እግዚአብሔር አምላክ ያሳጥርልን። የተመረጡ ሰዎች የመከራ ቀን ያሳልፋሉ፣ ይቅር ያስብላሉ። የእነሱን በረከት እግዚአብሔር አምላክ አይንሳል። እዚህ ቃል ላይ የተጠቀሱትን በእነሱ ምክንያት እነዚህ ቀናች እንዲያጥሩ ስላደረጉልን ስለ እነሱ እግዚአብሔር አምላክ ያስበን። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ ዓለም ወይም ከዛ አለ ቢላችሁ አትመኑ። እዚህ ጋር ክርስቶስ አለ፣ እዚህ ኢየሱስ አለ፣ አንተ ጋር ኢየሱስ የለም፣ እዚህ ኢየሱስ አለ የሚል ቢኖር ማንንም አትመኑ። ሐሰተኞች ክርስቶሶችና ሐሰተኛ ነቢያቶች ይነሳሉ። ስለዚህ እነዚህ ሐሰተኛ ክርስቶሶችና ሐሰተኛ ነቢያቶች በዚህ ክርስቶስ አለ፣ በዛ አለ፣ በዚህ ነው ያለው፣ አንተ ጋር የለም፣ እኛ ጋር አለ ቢል አትስሙት። ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክት ድንቅ ነገር ያሳያሉ። ፀሐይን ሊያጨልም ይችላል። ኖርማል ነገር ነው፣ እወቁ። ጨረቃን ደም ሊያደርጋት ይችላል። እኔ አሁን ደም ላረጋት ነው ብሎ ደም ሊያስመስላት ይችላል። ሰው ይሄም ሊሆን ይችላል። ውሃን ወደ ደም እለውጣለሁ ሊል ይችላል፣ ሊያደርገው ይችላል። ምክንያቱስ በሙሴ ጊዜ የነበሩትም እነዛ አስማተኞች ውሃን ወደ ደም ቀይረዋል፣ በትርን ወደ እባብ ለውጠዋል። ግን የእግዚአብሔርን ኃይል ግን ማሸነፍ አልቻሉ። የትኛውም አስማት የትኛውም ምትሃታዊ የሆኑ ነገሮች በእግዚአብሔር ፊት ጸንተው አይቆሙም። ስለዚህ የእግዚአብሔር የሆነ ነገር ስላለ እንደዚህ እስከ ማድረግ ድረስ ሙት ሊያስነሱ ይችላሉ፣ መቃብር ሊከፍቱ ይችላሉ፣ ሰማይን ሊሰነጥቁ ይችላሉ፣ ፀሐይን እናወርዳታለን ብለው በፊታችሁ በምትሃት እስከምታምኑ ሊያደርጓችሁ ይችላሉ። ነገር ግን ቢቻላቸው የተመረጡትን እንኳን እስኪያስቱ ድረስ ምን ያደርጋሉ አለ? ታላላቅ ምልክትና ድንቅ ነገር ያሳያሉ። ምን አትበሉ ግን ያን ጊዜ ተጠንቀቁ፣ ተጠንቀቁ። እነሆ አስቀድሜ ነግሬያችኋለሁ ይላል ክርስቶስ። እነዚህ ሁሉ ነገሮች ከመሆናቸው በፊት ነግሬያችኋለሁ። ይህ ሲሆን እወቁት እንደሚሆን ደግሞ እርግጠኛ ስለሆነ አስቀድሞ እኛን እያስጠነቀቀ በዘመናችን ገና ብዙ ነገር ስለምናይ እኛ ልጆች ነና እግዚአብሔር እድሜ ከጨመረልን ከዚህ በኋላ 1 5 6 ዓመት የምንኖር ከሆነ ብዙ ነገር እናያለን። በጣም የሚደንቁ በጣም የሚገርሙ ነገሮች፣ የሮቦት ሚስት ማግባት፣ የሮቦት ባል ማግባት፣ አርቲፊሻል ኢንተለጀንሶች ጋር ጋብቻ መፈጸም፣ በአርቲፊሻል ኢንተለጀንስ በሆኑ ነገሮች ሁሉ ስራን ማስኬድ፣ ጦርነት ማስኬድ፣ የሰው ልጆች ሁሉ ደካማ እንዲሆኑ ሰርተው የማይበሉ እንዲሆኑ ማድረግ፣ የስራ ሊሚቴሽን መያዝ፣ ዓለም በጠቅላላ በአርቲፊሻል ኢንተለጀንስ መሞላት፣ እውነተኛው ማን ይሁን ሐሰተኛው ማን ይሁን እስከ መለየት እስከሚከብደን ድረስ ንግግሮች በጣም የሚዛቡበት፣ ጄሞ የሚባሉ ነገሮች ጄሞ ታውቃላችሁ? ዲኤንኤ መቀየር። እግዚአብሔር አምላክ ምድርን በንፍር ውሃ ቀቅሎ ያጠፋት ከሰማይ ከምድር 40 ቀን ከ40 ሌሊት አውጥቶ ምድርን ያጸዳው በጄሞ ምክንያት ነው። ዘረመል መቀየር፣ የወንዱን ወደ ሴት የሴቷን ወደ ወንድ ማምጣት፣ ማዳቀል፣ ሰውን ከእንስሳ ጋር ማዳቀል፣ እንደነዚህ አይነት ነገሮች ሁሉ ይበዛሉ። እውነተኛ የሆኑ ምግቦች ከምድር ላይ ይጠፋሉ። ለእነሱ የሚገባቸውን እውነተኛ የሆነ ዘር አከማችተው ምድርን ግን በተበከሉ ዘሮች ይበቅሏታል። ውሻ ብላችሁ የምታሳድጉት ወይ ውሻ ብላችሁ ስታስገቡ ነብር ሊሆን ይችላል። ባህሪው የተደበላለቀ ይሆናል። ስለዚህ እውነተኛ የሆኑ ነገሮች ሁሉ የሚጠፉበት ዘመኑ ሙሉ ለሙሉ ድብልቅልቅ የሚልበትና የሰው ልጅ መኖር ሕሊናውን መቆጣጠር እስከሚከብደው ድረስ አደገኛ ድብርት ውስጥ እጅግ ከፍተኛ የሆነ ተረጂነት ውስጥ እንዲገባ ይህ ዓለም ያደርጋልና እነሆ አስቀድሜ ነግሬያችኋለሁ ተጠንቀቁ እያለን እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁም አትመኑ። ስለ እኔ የሚነገራችሁን ነገር አትቀበሉ ከዚህ በላይ ስለሚመጣ።
መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲህ ይሆናልና። ራሱን ማን ብሎ ጠራ? ክርስቶስ የሰው ልጅ ሚስጥረ ስጋዌ። እርሱ ከዓለም በፊት የነበረ ዓለምን ፈጥሮ ደግሞ ሰው የሆነ ለሰው ልጆች ሁሉ ደግሞ በራሱ ደም የዋጀን ነፃ ያወጣን ለዘላለም ደግሞ በአብ ቀኝ በክብር የሚቀመጠው ዘመናትን የሚያሳልፍ አልፋና ኦሜጋ የሆነ ክርስቶስ ራሱ ምን ብሎ ጠራ? የሰው ልጅ። ስለዚህ የሰው ልጅ ተብሎ የተጠራው ክርስቶስ ከማርያም የነሳውን ስጋ ገንዘቡ ያደረገውን ያንን ስጋ ገንዘቡ ያደረገውን ያንን ከነፍሷ ነፍስ ከስጋ ስጋ የነሳውን ያንን ስጋ መለኮታዊ ባህሪን ሳይነጥል ከመለኮት ጋር አንድ ክብር የሚገባው ሁለት ቦታ ክርስቶስን በስጋው በመለኮቱ ብለን የማንከፍለው መለኮት የስጋን ባህሪ ገንዘብ አድርጎ ስጋም ደግሞ የመለኮትን ባህሪ ገንዘብ አድርጎ በክብር በአብ ቀኝ ያለው ያ የሰው ልጅ የተባለው ክርስቶስ ራሱን ሲገልጥ ምን አለ? የሰው ልጅ መምጣት እንዲህ ይሆናል። በድንገት ነው የምመጣው እንጂ በዚህ አለ በዚህ የለም አትበሉ። አመጣጤ እንደዛ ነው። ምን እንደሚሆን መብረቅ ከምስራቅ ወጥቶ ወደ ምዕራብ እንደሚታይ ሁሉ ድንገት መብረቅ እንደሚወጣ ሲወጣ ግን አስደንጋጭ እንደሚሆን ብርሃን እንደሚሞላ ጭጋግ የወድረ ነው ጨለማ የሆነውን ሰማይ እንደሚያበራ ሁሉ በዚህ ክብር ነው የምመጣው እንጂ ከዚህ በፊት እንደመጣሁት አይደለም። በድን ወዳለበት በዚያ አሞራዎች ይሰበሰባሉ። ነፍስ የሌለው በድን ለመብላት አሞሮች ይሰበሰባሉ። ከዚያ ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃን ብርሃኗን አትሰጥም፣ ከዋክብትን ከሰማይ ይወድቃሉ። ጊዜው ሲደርስ መጨረሻው ሲሆን የሰማያት ኃያላት ይዋጣሉ ይናወጣሉ። የሰማያት ኃያላት ሁሉ ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በነገራችን ላይ የዮሐንስ ራእይ ላይ ስትመለከቱት ይህን ክፍል ሰማይ ለግማሽ ሰዓት ያህል ጸጥ ይላል። በሰማይ ያሉ መላእክት ለአፍታ ያልተቋረጠ ምስጋናቸው ለግማሽ ሰዓት ያህል በሰማይ ጸጥታ ይሆናል ብሎ ዮሐንስ ጽፎታል። እጅግ አደገኛ ዝምታ፣ ጸጥ የሚል ዝምታ። ስለዚህ በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ መጮህ ይጀምራሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። በብዙ ክብር የወጉት ሁሉ ያለቅሳሉ፣ የናቁት ሁሉ ያዩታል። በስሙ የነገዱ ሁሉ ይጮሃሉ፣ ክርስቶስን ያመኑ ያመሰግናሉ። ይችን ቀን ለማየት እግዚአብሔር አምላክ ያብቃን። ግን ዋይ ዋይ ከሚሉት መካከል ግን አያርገን እግዚአብሔር አምላክ። ይቺ ሰዓት ስትመጣ በታላቅ ክብር በታላቅ ሞገስ የናቁት ሁሉ በፊቱ እስከሚጮሁ እስከሚያለቅሱ ድረስ የወጉት ሁሉ እስከሚያውቁት የናቁት ሁሉ እስከሚያዩት ዛሬ በስሙ ላይ የቀለዱት ሁሉ ምነው አንደበታችንን ያኔ በገታን እስከሚሉ ድረስ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። በሰውነት ንቀውታልና በሰውነት ይመጣል። አምላክ ነኝ ሲል አላመኑትምና አምላክነቱን ሊያሳያቸው ይመጣል። እኔና አብ አንድ ነን ሲላቸው ንቀውታልና የሰው ልጅም ነውና ከማርያም የተወለደ ነው ብለው ተሰናክለውበታልና እስከሚጮሁ ድረስ ያዩታል። የሰው ልጅን በክብር ክብሩን ከሚመለከቱትና ልጆቼ ተብሎ ከሚጠሩት መካከል እግዚአብሔር አምላክ ሁላችንንም አያጉድለን። የመሐሪ ምሕረት ያለው የሚምር አምላክ ነውና እንደ ስራችን መጠን ሳይሆን ስለተቀደሱ ስለ ቅዱሳኑ ስለተመረጡት ብሎ እግዚአብሔር አምላክ በመንግስቱ ያስበን። ዛሬ ስለምናነባት ስለታመነችው የጌታ ቃል እግዚአብሔር አምላክ ይማረን። ይችን በጆሮአችን ሰምተን አሜን የምንለውን ሁሉ እግዚአብሔር አምላክ በፍቅሩ በምህረቱ አይን ወደ ዘላለም መንግስት እግዚአብሔር አምላክ ይጨምረን። ይህ ቃል የታመነ ነውና ሰው ልጅ ይኖራል ይሞታል። ነገር ግን ይህንን ጩኸት የበዛበትን ዓለም ሳይሆን ተረጋግተን በአብርሃም እቅፍ የምንሆንበትን ከልጆቹ ጋር የምናመሰግንበትን ያን ክብር እግዚአብሔር አምላክ ይስጠን። ዛሬ ከዚህ ምድር ላይ የተሰናበቱትን የሄዱትን ሁሉ እግዚአብሔር አምላክ መሐሪ ነው፣ ይቅር የሚልበትን መንገድ አያጣምና ለዚህ ከዚህ ምድር ላይ ሁሉ በመላው ዓለም ሆኖ የሚሞቱትን እግዚአብሔር አምላክ በመንግስቱ ያስብልን። የእኛ ድርሻ ይሄ ብቻ ስለሆነ
በኃይልና በብዙ ክብር ነው የሚለው። በብዙ ክብር ኃይል ሲል በሙሉ ክብሩ፣ በመለኮታዊ ክብሩ፣ በኃይልና በብዙ ክብር ሲል ታጅቦ ከየት ይመጣል? በሰማይ ደመና ሲመጣ ያዩታል። ብቻውን አይመጣም። አሁን መላእክቱ ከታላቅ መለከት ድምፅ ጋር ይልካቸዋል። ድብልቅልቁ ነው የሚወጣው። አስቡት እስቲ አዳም ከመፈጠሩ በፊት ጀምሮ የነበሩ ፍጥረታት ሁሉ ከመጀመሪያው እሑድ ቀን ጀምሮ እስከ ዓለም መጥፋት ድረስ ሰው ሆኖ ካለመኖር ወደ መኖር የመጡ ሁሉ ፍጥረት እውነተኛ አምላክን እውነተኛ ጌታን በዓይናቸው የሚያዩበት ጊዜ ማለት ነው። መላእክቱን ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ንፋሳት ለእርሱ የተመረጡትን ሁሉ ይሰበስባል። በእርሱ ያመኑትን ሁሉ እርሱን አምነው ትእዛዙን ሁሉ የፈጸሙትን ሁሉ እግዚአብሔር አምላክ ይሰበስባል። ከዚ ወዲያ እንደዚህ አላቸው። በደንብ ስሟት ይችን ምሳሌ። ምሳሌውንም ከበለስ ተማሩ አላቸው። ሐዋርያትን እየሰሙት ነው። አስቡት፣ ለሐዋርያት ነው እየነገራቸው ያለው። መጨረሻ ምንድን ነው እንዴት ነው የምንሆነው ብለው ስለጠየቁት ምሳሌው ከበለስ ተማሩ አለ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ አለ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ አለ። ስለዚህ ዛሬ ጌታ ኢየሱስ ክርስቶስ የሚመጣበት ጊዜ ቀርቧል አልቀረበም? እያየን ያለነው ነገር ሁሉ አሁን ከመሆኑ አልፏል። ክርስቶስ የነገረን ነገር ሁሉ አልሆነም። ሊሆን ያለው በጣም ከባዱ መከራ ካልሆነ በስተቀር ምን ቀረን? ዓለም በሙሉ እየተዋጋ ነው። ደም በየዕለቱ እየፈሰሰ ነው። ፍቅር ጠፍቷል። መዋደድ ጠፍቷል። አንዱ አንዱን አሳልፎ ይሰጣል። አንዱ አንዱን ለማስገደል ይሄዳል። ሰዎች በሞት ምን ያልሆነ ነገር አለ? አሁን ክርስቶስ ከነገረን ውስጥ ሁሉ ሆኗል። የመጨረሻዋ ግን መከራ ግን ትቀረናለች። ከዛ ወዲያስ እንዲሁ እናንተ ደግሞ የሁሉ ነገር ስታዩ በደጅ እንደቀረበ እወቁ። ስለዚህ እውነት እላችኋለሁ አለ አሁን ክርስቶስ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። የነገርኳችሁ ሁሉ ሳይፈጸም ይቺ ትውልድ አታልቅማ። ይሄ ፍጥረት አያልፍም። ይሄ ሁሉ እስከሚሆን እስከምታዩ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። የእሱ ቃል የማያልፍ የሆነው ለምንድን ነው? የክርስቶስ ቃል የማያልፍ የሆነው ለምንድን ነው? ለምን ይመስላችኋል? የክርስቶስ ቃል የማያልፍ መሆኑ የእሱ ቃል የማያልፈው ለምንድን ነው? የፍጥረት ቃል ያልፋል። እሱ ማን ስለሆነ? አምላክ ስለሆነ። እርሱ ማን ስለሆነ? እግዚአብሔር አምላክ ስለሆነ። ሰማይና ምድር ለምን አለፉ? ፍጥረታት ስለሆኑ። የእርሱ ቃል ግን የማያልፍ የሆነው ግን አምላክ ስለሆነ። ስለዚህ ቀንና ስለዚህ ሰዓት ግን ስለዚህ ቀንና ስለዚህ ሰዓት መስከረም 1 ነው ከቀኑ 6 ሰዓት ላይ እንደዚህ ይሆናል ብሎ የማናውቀው ያልተነገረን ለምንድን ነው? ሲነግረን ስለዚህ ቀንና ስለዚህ ሰዓት ግን ከአባት ብቻ በቀር የሰማይ መላእክትን ቢሆኑ ልጅም ቢሆን የሚያውቅ የለም ማለት። ስለዚህ ይቺ ቀን በማን ልቡነት ውስጥ አለች? በእግዚአብሔር አብ ልብነት ታስባ ትኖራለች። ለሰማዩ መላእክት እንኳን ግልጥ አይደለም። መላእክት እንኳን አያውቋትም ይቺ ቀን መቼ እንደሆነች። ታዲያ መላእክት ባያውቁ ልጅም ቢሆን የሚያውቅ የለም ሲል ግን ምን ማለት ነው? እሱ የእግዚአብሔር አብ ልጁ ነው፣ የባህሪ ልጁ ነው። ስለዚህ ልጅም ቢሆን አያውቃትም ይቺን ቀን ሲል ምን ማለት ነው? ሲል ለሰው ልጆች ትነገር ዘንድ በሰውነት ይቺን ይገልጣት ዘንድ ከእግዚአብሔር አብ የተፈቀደች አይደለች። በአብ ልብ ያለችውን ያውቃታል። ግን ደግሞ ይቺን ቀን ግን ለመግለጥ አብ አልፈቀደም፣ ወልድ አልፈቀደም፣ መንፈስ ቅዱስ አልፈቀደም። ምልክቶቹ ተነግሮናል። ግን ይቺን ቀን ትታወቅ ዘንድ የተፈቀደች አይደለችም። ለምን? እንደ ኖህ ዘመን ታሪክ ስለሚሆን
የኖህ ዘመን ሰዎች 120 ዓመት ተሰጣቸው። እስከሚያበቃ እንደፈለጉ ሆኑ። የሚገሉትን ገደሉ፣ የሚያሰቃዩትን አሰቃዩ። ሰዓቱንም ያውቋት ነበረ ገና ነው ሰዓቱ ሲሉ፣ ደቂቋን ያውቋት ነበረ ገና ነው ሲሉ። ስለዚህ ሞት ቀደማቸው። ስለዚህ የሰው ልጅ ቀኑን ቢያውቅ ኖሮ ምድር የተበላሸ ስለምትሆን ከሰው እውቀት ምን ያለች የተከለከለች ሆነች። መላእክትስ ይቺን ቀን እንዳያውቃት ተሰወረባቸው። ከማን ውጪ? ከአባት በስተቀር ይቺን ቀን ሊነገር ወይም ሊታወቅ አልተፈቀደም። ስለዚህ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ቢሆንም ሰው ነውና ስለ ሰውነት ይቺ ቀን ትነገር ዘንድ የተፈቀደች አይደለችም። እርሱ አያውቃትም እንዴ? ያውቃል። ምክንያቱስ አብ ያሰበውን ቃል ይናገራልና መንፈስ ቅዱስ ያጸናል። በአብ ልብ ያለችው የወልድ ናት። አብ ባሰበ በዛው ቅጽበት ወልድ ያውቃል፣ መንፈስ ቅዱስ ያውቃል። ወልድ በተናገረ በዛው ቅጽበት አብ ያሰበውን ነው ወልድ የተናገረው መንፈስ ቅዱስ። መንፈስ ቅዱስ የሚያጸናውን አብ ባሰበ ወልድ በተናገረ መንፈስ ቅዱስ በዛው ቅጽበት ያጸናል። ስለዚህ አንዱ ከአንዱ የተለያየ አይደለም። ለምሳሌ ውሃ መጠጣት እፈልጋለሁ ብሎ የሚያስበው ምላሳችን ነው ወይንስ ልባችን ነው? ውስጣችን በልባችን ውሃ መጠጣት አማረን ባልንበት ቅጽበት እጃችን የሚጠጣ ውሃ ቀርቶ ለአፋችን መስጠት እንዳለበት ያውቃል። ጉሮሯችን ውሃ መጠጣት እንዳለበት ያውቃል። ልብ ያስባል፣ አካላችን ይተገብራል። ልብ አስበው ይሄንን ንገር ብሎ ለሰውነት አይነግረውም። ልብ አሰበበት በዛው ቅጽበት ሰውነታችን ሪያክት ያደርጋል። ስለዚህ አብ ባሰበበት በዛው ቅጽበት ወልድ ያውቃል፣ መንፈስ ቅዱስ ያውቃል። ግን ይቺ ቀን ትነገር ዘንድ ለሰው ልጆች አልተፈቀደም። ለምን? ራሱ ክርስቶስ እዛው ይነግራቸዋል። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲህ ይሆናል። በኖህ ዘመን ሰዎች አንመለስም ስላሉ በኖህ ዘመን ምንም ያህል ቢሰጣቸው እነርሱ አልተመለሱም እና እግዚአብሔር አምላክ እንደቀጣ ሁሉ በኖህ ዘመን እንደነበረው የሰው ልጅ መምጣትም እንደዚህ ይሆናል። በኖህ ዘመን የነበሩ ሰዎች ይመጣል ሲላቸው አይመጣም እያሉ ይጠብቁ ስለነበረ ገና ለገና ይመጣል ብለን ለምናስበው ነገር ለምድረው የምንዘጋጀው ደስታችንን ለምን እናጠፋለን ብለው ምድራዊ ደስታ ናፍቀው ስለነበረ ቀኑ ይመጣል በተባለበት ሰዓት ግን የኖህ የጥፋት ውሃ መጥቶ ነበር። ስለዚህ እናንተም አላቸው የኖህ ዘመን እንደነበረው 120 ዘመን ጠብቆ ከ120 ዘመን በኋላ መከራው እንደመጣ ሁሉ እንደዚሁ የሰው ልጅ መምጣትም እንደዚሁ ይሆናል። አይመጣም የሚል ሁሉ ስመጣ ያያል፣ እወቁ፣ እመኑ እያላቸው ኖህ እመጣለሁ አጠፋለሁ ይህን ዓለም ካልኩት ከ120 ዓመት በኋላ ነው ያደረጉት። ስለዚህ መቼ ነው የሚመጣው እያሉ የሚዘባበቱ ሰዎች አይዟችሁ፣ አትቸኩሉ። እኛም ያመንነው አልቸኮልም፣ ግን ይመጣል። ይኸው እመጣለሁ ካላቸው 2000 ዓመት አለፈ እየዋሻቸው አላችሁና ችግር የለውም። 120 ዘመን ሲሰጣቸውም እንደዚሁ ነበር ያሾፉት፣ ግን ይመጣል። ይህን ማመን ክርስቲያናዊ ምግባር ነው። ስለዚህ ክርስቶስ ይመጣል፣ እርግጠኛ ነን። ደግሞ ይፈርዳል፣ እርግጠኛ ነን። ላዘኑት ደግሞ መጽናናት ይሰጣል፣ እርግጠኛ ነን። ከ3 ቀን በኋላ እነሳለሁ ብሎን ነበረ። ከ3 ቀን በኋላ ተነስቶ አሳይቶ 120 ዘመን ሰጥቶት ነበረ ለኖህ። 120 ዘመን እንዳበቃ መጥቷል። ስለዚህ ይመጣል። ስለዚህ ክርስቶስ ይመጣል ብለን እናምናለን። አይመጣም ያላችሁ እስከሚመጣ ጠብቁ፣ ታዩታላችሁ። አይቀርም። አይመጣም ብትሉም ታዩታላችሁ መምጣቱ ስለማይቀር። በዚያች ወራት ከጥፋት ውሃ በፊት አላቸው ሲያብራራላቸው ለሐዋርያት። በዚያች ወራት አላቸው ከጥፋት ውሃ በፊት፣ የጥፋት ውሃ በኖህ ዘመን ከመምጣቱ በፊት ኖህ ወደ መርከብ እስከገባባት ቀን ድረስ አለ። ኖህ ወደ መርከቢቷ የገባው ልክ የጥፋቱ ቀን ነው አይደለም? እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩታል። ምንም አዲስ የተለየ ነገር ስላልነበረ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁት ሁሉ የሰው ልጅ የመምጣቱም ደግሞ እንዲህ ይሆናል። እየበላን እየጠጣን ድንገት ይመጣል። ለምሳሌ ዛሬ ማታ ሳህን አቅርበን ጎረቤት ተጠራርተን ቡና ልንጠጣ ተሰባስበን ብሉልኝ ጠጡልኝ እያለን ድንገት ክርስቶስ ሊመጣ ይችላል።
ያኔም ልክ እንደዚሁ ቤት ተሰብስበው ውጭ የነበሩ እየሳቁ እየተጫወቱ እየተደሰቱ በነበሩበት በዛች ቅጽበት ውስጥ የጥፋት ውሃ መጥቷል። የሰው ልጅም እንደዚሁ ነው የሚመጣው። ስለዚህ መቼ እንደሆነ እናውቃለን አናውቅም? መቼ እንደሆነ ካላወቅን እኛ መቼ ነው መዘጋጀት ያለብን? ዛሬ ኖ 120ውን ዘመን ተዘጋጅቶ እንደተጠበቀ ሁሉ እኛም በእድሜ ልካችን ሁሉ ተዘጋጅተን መጠበቅ አለብን። ካለበለዚያስ ግን ሞት ይቀድመናል። ሞት ቀደመን ማለት ደግሞ እንሞታለን። ስለዚህ የመዳን ቀን መቼ ነው? ዛሬ። በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ እያረሱ፣ አንዱ ይወሰዳል፣ አንዱ ይቀራል። ስራ ላይ እየነበሩ አንዱ ይወሰዳል፣ አንዱ ይቀራል። ያመነ ይወሰዳል፣ ያላመነ ይቀራል። ይችን ክፍል ንጥቀት ብሎ ያስቀምጧታል። እሺ፣ አንዱ ይፈረድበታል፣ አንዱ ደግሞ የዘላለም ሕይወት ይወርሳል። ሁለት ሴቶች በወፍጮ ይፈጫሉ። ሲሄዱ አየናቸው። ሲመጡም እንደዛ የያዙትን ፌስታል ምናምን ይዘው መጡ። አልተነጠቁም። ወንድሞቻችን ኬንያ ውስጥ ያለውን ሰውዬ ሰብስቦ ጫካ ወስዷቸው ህዝቡን ሁሉ ከከተማ ባዶ አደረገው። ከተማ ውስጥ የነበሩ በቃ አሁን ቀለለን የህዝብ ቁጥር ቀነሰልን ሲሉ ግር ብለው መጡ። ምን ነው ስንል ቀን ተሳስተናል አሉ። በመላው ዓለም ላይ ያሉ ሁሉ ዛፍ ውስጥ ገቡ፣ ተራራ ላይ ወጡ፣ ምንም አሉ። ግን የለም ወፍ። መኪናቸውን ሸጡ። ከዛ ወዲያ ከሰዎች ጋር መጣላት ጀመሩ። በነፃ የሰጡትን ሁሉ መልሱልን ማለት መካሰስ ጀመሩ። አሉ ነው። ይቺ ሀገር ሀሜት ትወዳለች አሉ ነው። ነገር ግን ወደ እውነታው ስንመጣ ግን ይህ ክፍል በዚያን ጊዜ ሲል በመጨረሻው ሰዓት ልክ ኖህና ቤተሰቦቹ ከነዛ ከሚጠፉት መካከል ተነጥቀው፣ ያው ንጥቀት የሚለውን ወደ መርከብ መግባት የሚለውን አስተካክሉልኝ እሺ። ተነጥቀው ከነዛ መሀል ተለይተው በመርከቢቷ ውስጥ ገብተው የዘላለም ሕይወትን ያገኙ ዘንድ ሕይወታቸው ከነሙሉ ቤተሰብና አሁን በምድር ያለነውን እንድንተርፍ ኖ ስላደረገን እንደዛ ሁሉ በዚህ በመጨረሻዋ ሰዓት ላይ የእግዚአብሔርን መንግስት የሚወርሱ ከአንድ ቤት ውስጥ ባልና ሚስት ይኖራሉ። ባል ወደ ዘላለም ሕይወት ይገባል፣ ሚስት ትቀራለች። ብቁ ሆና ካልተገኘች እንደዛ ሚስት ወይ ትገባለች፣ ባል ይቀራል። አባትና ልጅ በአንድ ቤት ይኖራሉ። አባት ሊወሰድ ይችላል፣ ልጅ ይቀራል። በአንድ እርሻ ላይ ሁለት ገበሬዎች ሊያርሱ ይችላሉ። አንዱ የዘላለም ሕይወት ያገኛል፣ አንዱ ይቀራል። ስለ እርሱ እየተናገረ ነው። ለዚህ ነው በዚያን ጊዜ ሁለት ሰዎች በእርሻ ይሆናል፣ አንዱ ይወሰዳል፣ አንዱ ይቀራል። እስከዚህ ዘመን ማለት ፍጹም ሆኖ ለዘላለም ማለት እኮ 1000 ዘመን። እዚህ ዮሐንስ ራእይ 1000 ዘመን ይለዋል። 1000 ዘመን ማለት ለዘላለም ማለት ነው። አዳም 1000 ዘመን ህይወቱን እያረዘመ እንዲኖር 1000 እየሞላ እንዳይሞት አድርጎ እግዚአብሔር አምላክ ስለፈጠረው ያቺን 1000 ዓመት መሙላት ከብዶት ነው በ930 ዓመቱ የሞተው አይደል አዳም። ለምን? በበደሉ ምክንያት ሞት ስለመጣበት፣ በኃጢአቱ ምክንያት ሞት ገንዘቡ ስለሆነ። አዳም ባይበድልስ ኖሮ ለዘላለም 1000 ዓመትን እየኖረ ይቀጥል ስለነበር፣ ነገር ግን 1000 ዓመት መሙላት ስላልቻለ ፍጹም አልሆነም አዳም። ሞት ቀድሞታል። ስለዚህ እስከ 1000 ዘመን ከክርስቶስ ጋር ማለት ለዘላለም የሰው ልጆች ሁሉ በእርሱ የታመኑ ላይሞቱ ዘላለማዊ ሆነው በእግዚአብሔር መንግስት ሊኖሩ የሚለውን ነው ትርጉም የሚይዘው። ግን 1000 ዘመን ከክርስቶስ ጋር ከዚህ በኋላ ድጋሚ ምድር ላይ መኖር ይናፍቃሉ። እንነጠቅና ምድር ላይ ያሉት ካለቁ በኋላ 1000 ዘመን ከክርስቶስ ጋር አብረን እንኖራለን። ከዛስ ክርስቶስ ድጋሚ ይመጣል ለመፍረድ ማለት ነው በእነሱ ላይ ድጋሚ ደግሞ ለሶስተኛ ጊዜ። ስለዚህ ይህ ክፍል የሚናገረው በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል። አንዱ የእግዚአብሔር መንግስት ይወርሳል፣ አንዱ አይወርስም። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱ ትቀራለች። የታመነቿ ትወሰዳለች፣ ያልታመነቿ ትቀራለች። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ስለዚህ ሁል ጊዜ ምን ያለን የነቃ፣ ሁል ጊዜ ምን ያለን የተዘጋጀ፣ በምን በክርስቶስ በመታመን ያለ ነቀፌታ እንድንገኝ። ቅዱስ ጳውሎስ እንዳለው ሩጫዬን ጨርሻለሁ፣ የድል አክሊልም ተዘጋጅቶልኛል። ስለዚህ ልክ እንደ ቅዱስ ጳውሎስ እስከ ሞት ድረስ የታመነ እምነት ሊኖረን ይገባል። ምክንያቱም ክፍሉ እጅግ በጣም ስቃይና መከራ ከፊታችን እንደሚጠብቀን እየነገረን ስለሆነ፣ ያን ግን እወቁ አለ።
ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃና ቤቱን ሊቆልፍ ባልተወም ነበረ፣ ሊቆፍረው ባልተወ ነበረ። አንድ ሰው ሌባ ዛሬ ማታ እመጣለሁ ከሌሊቱ 6 ሰዓት ላይ ተዘጋጅና ጠብቀኝ እና የምገባው በስተቀኝ በኩል በርህን ሰርስሬ ነው ምናምን ብሎ ሪፖርት አያደርግማ፣ አያደርግም። ቢያደርግ ኖሮ ያ ሰው ተዘጋጅቶ በዛው አቅጣጫ ይጠብቀው ስለነበረ። ስለዚህ ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃና ቤቱን ሊቆፍር ባልተወ ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ አለ። ሌባ የተባለው ሞት። መቼ ነው ምን ሞተው ጎበስ? መቼ ነው ምን ሞተው? የዛሬ ሳምንት ሞት አላችሁ ብንባል እና ሰኞ ዕለት ሞት አላችሁ ብንባል ሁላችንም እስከ ሰኞ 3ቷን ቀን በላ እናረቃለን። የመጨረሻዋ ቀን እስከምትመጣ ድረስ ማድረግ ያለብን ነገር እናደርጋለን። አይታችኋል አይደለ? መንግስት ለ24 ሰዓት መንግስት የለም ቢባል ኖሮ ምን ታደርጋላችሁ ሲባሉ የሰው ልጆች ምን እንዳሉ ምን እንደጻፉ መንገድ ላይ ያገኟትን ሴት ሁሉ ደፍራት ነበረ። የጎረቤቴን ልጅ ደፍራት ነበር። አሁን ከመድፈር እኮ ወደኋላ አላለ። ባንክ ቤት ዘርፍ ነበረ። ለዚህ ነው ጌታ ይቺን ቀን ከሰው ልጆች ሁሉ የሰወራት። እግዚአብሔር አምላክ መቼ እንደሚመጣ ቢነግር ኖሮ የፈለጉትን ነገር ያደርጉና ንስሐ ገብተው የዘላለም ሕይወት እናገኛለን ይሉ ስለነበር። ምን ያህል ዓለም አስከፊና አስፈሪ እንደሆነች አይታችኋል። እያንዳንዱ ኮሜንት ቀልድ ይመስላል፣ ግን ከልብ የወጣ ቃል ነው። ሰው በቃሉ ደግሞ ይፈረድበታል። ስለዚህ ሞት መቼ እንደሚመጣ ሞት ሌባ ተብሏልና፣ ስለዚህ በየትኛው ሰዓት ይህ ሌባ እንደሚመጣ መቼ እንደሚወስደን መቼ ነፍስን ከስጋ ነጥሎ ለፍርድ እንደሚያቀርባ ስለማይታወቅ ሁላችን ምን የተዘጋጀን መሆን አለብን። የሰው ልጅ በማታስቡበት ሰዓት ይመጣልና ሊፈርድ። እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝ ልባም ባሪያ ማን ነው? ማን ነው? ምግባቸውን በጊዜ ይሰጣቸው ዘንድ ጌታ በቤተሰቦቹ ላይ የሾመው ታማኝ ልባም ባሪያ ማን ነው? የታመነ ሰው ብሎ ይጠይቅና ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። ምን የሆነ ተሹሞ በምድር ላይ እግዚአብሔር አምላክን እንዲያውቅ ተፈቅዶለት ጸንቶ የጠበቀ ያ ብፁዕ ነው። እግዚአብሔር አምላክ ሲመጣ የሚመለከተው በእምነት የተዘጋጀ እግዚአብሔር ያዘዛቸውን ትእዛዛቶች ሁሉ የፈጸመ የታመነ ለምድራዊ ሕይወት ሳይሆን ለዘላለማዊ ሕይወት ራሱን አብቅቶ የተዘጋጀ ምድር በተበላሸች ቁጥር አብሮ የሚበላሽ ሳይሆን እግዚአብሔር አምላክን በማመን ተዘጋጅቶ የሚጠብቅ ያለ ስስት፣ ያለ ታይታ፣ ያለ ትርኢት፣ ያለ ንቀት ምድራዊ በሆነ ጉልበት ሳይመካ እግዚአብሔር አምላክን ሳይግድ የጠበቀ ያ ባሪያ ብፁዕ ነው፣ የታመነ ነው። ከነዚህ መካከል እግዚአብሔር አምላክ ያድርገን። ከዛስ ምን አላቸው? እውነት እውነት እላችኋለሁ ባለው ሁሉ ላይ ይሾማል። እግዚአብሔር አምላክ ባለው ነገር ላይ ሁሉ ስለሚሾመው ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ፣ እየሰማችሁ ጌታ እስኪመጣ ይዘገያል ብሎ ቢያስብ፣ ያው 2000 ዓመት ሆኖ መች መጣ? ወደፊት ገና ነው፣ የክርስቶስ መምጫው ገና ነው እያለ አሁን ኃጢአት የሚሰራ ቢኖር የክርስቶስን መምጣት ከመናፈቅ ቦዝ ነው። እንደውም እሱ ያረፍዳል ብሎ ስለ ክርስቶስ የሚናገር ቢኖር በጌታ ላይ የሚያምፅ ነውና ጌታ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹ ባሮች ሊመታ ቢጀምር የክርስቶስ የሆኑትን ከሰካሮችም ጋር ቢበላና ቢጠጣ ለሰውነታቸው ክብር ያልሰጡ ቅድስና ያልሰጡ ክርስቶስ የቀደሰውን በክርስቶስ የከበሩን ይህን ሰውነት የሚያበላሽ ቢኖር ዋዛ ፈዛዛ ከሚወድ ምድራዊ ከሆነ ምኞት ጋር የሚተባበር ካለ ክርስቶስ ገና መምጫው አይደለም ብሎ ራሱን ለምድራዊ ፍላጎት የሚያስገዛው ጋር ቢተባበር የዛ የባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል። ከዛስ ከሁለት ይሰነጥቀዋል። የዘላለም የሞት ፍርድ ይሰጧል። እድሉን ከግብዞች ጋር ያደርግበታል። ራሳቸውን ከፍ ከፍ ካደረጉት እሳት ይገባቸዋል፣ ከክብር ይወድቃሉና ከእነርሱ ጋር እድል ፈንታውን ያደርግበታል። በዚያ ልቅሶና ጥርስ ማፋጨት ወደ ሆነበት ወደዛ ሲኦል ይወረውረዋል ማለት ነው።
ስለዚህ ከሚወረወሩት ወይንስ ደግሞ የእግዚአብሔርን መንግስት ከሚወርሱት ብንሆን ይሻለናል? ዛሬ ያለችንን ቀን ከክርስቶስ ጋር አሳልፈን ራሳችን ለክርስቶስ አስገዝተን እግዚአብሔር አምላኩ ይድረስልን ብለን ከእርሱ ጋር ታምነን መቆየት ይሻለናል? ወይንስ ደግሞ ሞት ካለበት፣ ለቅሶ ከበዛበት፣ ጩኸት ከበረከተበት ከዛች ሲሆን ብንቃጠል ይሻለናል? ምርጫው የኛ ነው። የማቴዎስ ወንጌል ምዕራፍ 20